እንድትነካኝ አልፈልግም። ይቅርታ እወጣለሁ። እችላለሁ እናውጣ እንዴ እዚህ ቤት ውስጥ ሳይሆን ውጪ ላይ ማግኘት ትችል ነበር። ተረዳኝ። እኔ ነኝ የጠራሁት። አልሰማኸኝም? ማንም የለም። ታማለች። እኔ ነኝ የጠራሁት። አሁን ስትመጣ ነው ሄዳለች። አዎ አይገርምም? አሁን ደህና ሆንኩ። እሺ ችግር የለም። ተሻለሽም አልተሻለሽም አሁን ከዚህ ቤት ውጣልኝ። አብርሃም ታማለች። ያታየው ውጣልኝ ያልኩ ነው። ውጣልኝ ከዚህ ቤት ውጣ ያልኩ ነው። አንድ ነገር ልንገርህ፣ ቤቴ ነው ያለው። እየታገዝኩ ነው ያለሁት። አይደለም ይኸውልህ እየነገርኩ ነው። ሌላ ነገር ውስጥ አታስገባኝ። ውጣልኝ ከዚህ ቤት። ይኸውልህ እወጣልሃለሁ። መጀመሪያ ግን ተረጋጋ አብርሃም። ተረጋግቻለሁኝ። ምንም ልታረጋጋኝ አንተ ልታረጋጋኝ አትችልም። ውጣልኝ ከዚህ ቤት። ውጣልኝ። አንተ ደግሞ እንደዚህ ስለሆንክ አይወጣም። ዞርቤስ መስራትሽ ነው። አንተ እንደዚህ ስለሆንክ አይወጣም። ዲስሪስፔክት የምታደርገው አንተ እንደዚህ ስለሆንክ አይወጣም። ቆይ እንደዚህ ሆናችሁ ለለቂያችሁ ልወጣልሽ። ቆጣሽ ሂዳ አገባ ምን እናቷ በእኔ ፊት እንዲካረካት ሰውጣ ምን ልታረግ ነው? ምንም ያረጋ አይችልም። ምንም ማድረግ አይችልም። እሱን አገባ ማንም ምንም ነገር ማድረግ አይችልም። ተረዳኸኝ አይደል? አንድ ነገር ልንገርህ፣ እቤቴ ላይ መተህ አይደለም እንደዚህ ቆሞ ለማውራት ትንሽ እንኳን አፈን መክፈት አትችልም። ስለዚህ ውጣ። እቤቴ ነው ያለው። ይቅርታ ሰው ቁጭ ማለት ትችላለህ። ይሉጣልኝ ኮሎ ችግር የለም። ይኸውልሽ ተረጋግተህ ችግር የለም። ግን አንተ ተረጋጋ። አይወጣም። ውጣልኝ እባክህ እኮ ውጣልኝ። ምንም ነገር ለማድረግ እንዳትሞክር አብርሃም። ይኸውልህ ሰማኸኝ አይደል? ችግር የለውም። በጠባይ መነጋገር ከቻልኩ ማለት ነው። ውጣልኝ አይደለም እኔ እወጣለሁ። ግን ምንም ነገር ቤት ውስጥ የፈለግከውን ነገር ማድረግ ትችላለህ አይደል? ልክ እንዳንተው እኔም የፈለግኩትን ነገር የማድረግ መብት አለኝ። ገባ? ስማ ወንድ ልጅ ማለት ደግሞ ማለት ነው ይኸውልህ ንዴትህን መቆጣጠር ነው። ይኸውልህ እላፊ የሆነ ነገር እሷ ላይ ያረክ ማለት ህይወት ላይ ነው የምትቆጨው። ሰማኛ። አመሰግናለሁ። ይቅርታ እየመከርኩህ ስለ ምክርህ አመሰግናለሁ። ውጣልኝ። ያንተ ምክር አያስፈልገኝም። እየሰማኸኝ ነው? ያንተ ምክር አያስፈልገኝም። እስከዛሬም ያንተ ምክር ጠቅሞኝ አይደለም እዚህ የደረስኩት። እየመከርኩህ አይደለም፣ አልመከርኩም። እኔ አንተን ልመክር አልችልም። ይኸውልህ ዲስሪስፔክት አታርግ። ቀስ በል። ሰማኸኝ አይደለ? ቀስ በል። ዲስሪስፔክት አላልኩም። ለኔ አይደለም ቤቴ ላይ ውጣልኝ። ከእሷ ጋር ግን ተረጋጉ። ቀስ ብለህ መጀመሪያ ተረጋግተህ ምናምን። ሲቀጥል ደግሞ የመጣው ዝም ብሎ ሊወጣ አይደለም። በደንብ ምሳ በልቶ ሻይ ጠጥቶ ወይ ቡና ጠጥቶ በደንብ ተዝናንቶ ምናምን ነው የሚሄደው። እሺ አይሄድም። አንተ የፈለግከውን ነገር ማድረግ ትችላለህ ለዚህ ቤት። እኔም የፈለግኩትን ነገር የማድረግ መብት አለኝ። አለቅ እርታ ግን ልታሳስችኝ ነው። ስነስርዓትሽን ያዥ እያልኩሽ ነው። ተሳሳት ፈቀድኩልህ። እኔ ምን እንዳይፈጠር ነው። እንደፈለግሽም አፍሽን አትክፈች። አንዳንድ ጊዜ ለሁሉም ነገር ልክ አለው። ገባሽ አይደለ? ልክ አለው። እኔ አፌን ስከፍት ግን አንተ በተግባር የከፈትካቸው ነገሮች እንዴት ናቸው? ጥሩ ናቸው። በጣም ደስ ይላል አይደል? ሄሎ ወሬ ከማዳመጥ ይዱጣ። እንደ ሴት ወሬ አታዳምጡታ። እኔ እና እሷ አውርተንም ይሁን ምንም ብለን እንግባባለን። ገባሽ? ስለዚህ ውጣልኝ። በጣም ትንግባባ ሲችልበት ና ችግር የለም። በእናትህ ለእኔ ስትል እንደው ለእኔ ስትል በሞትኩት እንዴ ምን ነው አለም። አንቺ ተረጋጊ እባክህ ወንድሜ። ይኸውልህ ተረጋጋ። በነገራችን ላይ ማለት ነው ቤቴ ነው ምናምን ብለህ እሷን እንደፈለክ የማድረግ መብት የለህም። ይሄ እኔና እሷ ምንም ተባብለን እንድንግባባ እንችላለን። ከአንተ ጋር ግን ፈጽሞ ማለግባባ ሰው ነኝ። እኔ ደግሞ ከአንተ ጋር መግባባት አልፈልግም። ስለዚህ ዱጣ በቃ እኔና እሷ ግን እየነገርኩ ነው አይደል? ምንም ሆነ እንግባባለን። ወይኔ እንደሱ ነው እንደምታስበው። ስለዚህ ውጣ ከዚህ ቤት። አንተ ነህ መሀል እየገባ ለነገሮች ክፍተት እየፈጠርክብን ያለው እንጂ እኔና እሷ ድሮም ተግባብተን ነበር። እንደዛ ነው እንደምታስበው። ካየው ጀምሮ ማለት ነው ክንፍ ያበል እንትን ክንፋን ጣለች አሞራን ይመስልከኝ። ገባ? ለመብረር ትሞክራለህ፣ ትነፋፋለህ፣ ምናምን አትበርም። ሶ ይኸውልህ አይደለም ይኸውልህ እንድትነካኝ አልፈልግም። ይቅርታ እወጣለሁ። እችላለሁ። እናውጣ እንዴ ስነ ስርዓትን ያዝ እንጂ ስነ ስርዓትን ያዝ። ሰማኸኝ? ማሰነዘረው ቤት ስለሆነ ነው። ሰማኸኝ አይደለ? ከገባህም እሱ አሪፍ ልቀቀው እኮ ልቀቀው። በስነ ስርዓት ይወጣል። በስነ ስርዓት ነው እየተናገርኩኝ ያለሁት። ሌላ ነገር ውስጥ አታስገብኝ። አንቺ ልጅ እኮ ይውጣ በስነ ስርዓት እኮ እንጂ እንዲህ ስለጎተትከው አይወጣም። እንደሱ ስለጎተትከው አይወጣም። ሩታ እባክህ በጎተተ መሰለህ እንዴ? መጓተቱን ለእኛ ተውልን። እሺ እንተዋወቃለን እኮ እንዴት እንደሆነ ነው እንተዋወቃለን። ይቅርታ እንዲህ ሆነ። ምን ፈለግሽ? ቆይ ከዴ ምንም አልፈለኩም እንዴ። ልውጣልሽ? አትወጣም እንዴ? እንደፈለግሽኝበት ልውጣልሽ እኮ አልኩሽ። እኔ አይ አንተም እንደፈለክ መሆን ይችላል ነው ያልኩህ። እኔም እንደፈለኩ መሆን ይችላል። ለምን ትናንትና ልውጣ ብዬ ሻንጣ ይዤ ስወጣ ለምን መለስሽኝ? ታዲያ እንደፈለክ እንድትሆን አለቀ። እኔ ከእሷ ጋር ላወራህ ነው። ውጣሽ። በጠባይ ውጣልኝ። በቃ የሚያግባባን ከሆነ እንደ ወንድ ልጅ ለምንህ ብቻ ይኸውልህ
ንዴት ውስጥ ነው ያለው። በንዴት ሰው መጥፎ ነገር እንደሚያረጋጋለው እባክህ ችግር የለውም። ምንም አይነት ነገር እንዳታረግ እሺ። ስለዚህ ደግሞ አሟታል ይቅርታ። ሰርበኝም ብታስወጣ ጎታኝ መታኝም ብታስወጣ ችግር የለም ሩታ እባክሽ ችግር የለም። ኖ እሱ በጣም ምናምን ስላለክ ሳይሆን በእንደዚህ አይነት ሁኔታ ውስጥ ላንተ እዚህ መቆየት ጥሩ አይደለም። ሲቀጥል ደግሞ ዲስሪስፔክት እየተደረግክ እንደዚህ እንድትቀመጥ ስለማልፈልግ ይሄዳል። አንተ ስላልከው ሳይሆን እኔ ስላልኩት ይሄዳል። ይቅርታ ቻው። ደውልልሃለሁ። መልካም ጊዜ ይሁንላችሁ። ይቅርታ። እንደዋወላለን። እንዳላይ በራፌ ላይ እንዳላይ እንደዋወላለን። በራፍህ ላይማ ዘበኛ አይደለሁኝም እኔ እዚህ ጋር የምቀመጠው። እንደዋወላለን። በቃ ቻው። ደውልልሃለሁ። አራት ቀን ነው ደግሞ ይቀራል። እሺ ችግር የለም። ለሰው ልጅ ማስታወስ ያስፈልገዋል። አሁንም ላስታውስህ ራስህ ላይ ሌላ ጣጣ እንዳትመዝ፣ ምንም ነገር እንዳትፈጥር። ሰማኸኝ አይደለ? ቤትህ ምናምን ቤት የምትለው ግንብና ምናምን ሁሉ ሊሆን የሚችለው ተረዳኸኝ? ሀሳቤን አይደለ? እዚህ ውስጥ የተቀመጠችው እሷ ግን ምንም ነገር ልታረግ አትችልም። ግን የተማራት መስልም ሲያዩክ ባይ ይሶዬ ቻው፣ ደህና ሁንልኝ። ደውልልሃለሁ። ደላላንቱን መጨረሻውን አሳያለሁ። መልካሙን እመኝልሃለሁ። በቃ ባይ 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 ባይ። ቻው። ራስን ጠብቂ። ምንም አይነት ነገር ከተፈጠረ ጩሂ፣ ጎረቤት ምናምን ሊደርስ። ኧረ ምንም ሊፈጠር አይችልም። ታች ዘበኞቹ እነግራችኋለሁ። እንትን በይ። እሺ ባይ። ደህናዋል። ምንድን ነው እንደዚህ ያደረገ? ምን ነው እንደሚያናድድ? ምን ሆነህ ነው እንደዚህ የምትናደደው? አይ በዚህ ልክ ትናዳለህ ብዬ አልጠበኩም ነበር። በሰላም የምትናደድከው ለስራት ለምን አይኖርሽም? ነው እንዴ? ሌላ ነው ምን ውስጥ ትገባለህ? ምን ውስጥ ትገባለህ? እንዴት ነገር አድርጌ መውጣት አቅቶኝ አይደለም እየታገስኳቸው ያለሁት። እንደዛ ነው እንዴ የምታስበው? ማድረግ እኮ ብትችል ኖሮ እስከዛሬ ቁጭ አትልም ነበር። አቅሙ ስለሌለክ እንጂ። አቅሙ ስለሌለኝ ሳይሆን ጭንቅላት ስላለኝ ነው። እሺ ዝም ያልኩት ማለት ነው። በጣም ጭንቅላት አለ አንተ። ስለዚህ አሁንም ቢሆን ባትፈታተኝ ደስ ይለኛል። ወይኔ አለም ላይ ይወጣልሻለሁ። ቤቱን ጭንቅላት አለ ለካ ደስ ይላል። እየነገርኩሽ ነው። አለም ቤቱን ላይ ይወጣል። እንደፈለግሽ መሆን ትችያለሽ። ምርጫ አንተ ነው። ብዙ ነገሮችን እያሳለፍኩሽ ነው ያለሁት። ምርጫ አንተ ነው። እንደፈለግሽ ስርዓት እንዲኖርሽ አሁንም ደጋግሜ ነው የምጠይቅሽ። ስርዓት ይኖርሽ። ከማን ልማር ስርዓት? ካንተ አስተምረኝ እስቲ ስርዓት እንዴት አይነት እንደሆነ። አይደለም እንደውም ኢንጆይ እያደረኩኝ ነው እያሳየሁት የነበረው። ስለዚህ በእጥፍ ተበቅያለሁ ብዬ አስባለሁ። ይሄንን ነገር ማለት አልፈልግም። ማለት ያው ተበቅያለሁ ምናምን ይሄ በቀል ምናምን ባያስደስተኝም ግን ደግሞ ብቻዬን ታምሜ ብቻዬን ተናድጄ ብቻዬን ተከፍቼ አልቀርም ብዬ ነው በደንብ አድርጌ ጨዋታውን የተጫወትኩት ማለት ነው። ስለዚህ ጌሙን አሸንፌያለሁ። ዛሬ ደግሞ የመጨረሻ ቀኔ ነው ማለት ይሄ በቀል ምናምን ያልኩትን ነገሮች የማበቃበት በደንብ አድርጌ እሱን የምበቀልበት አብርሽም ማለት ነው። ያው ሰዓቱ ደርሷል፣ የሚመጣበት ሰዓት ከይሳ ጋር ብዙ ሰዓት እናሳልፋለን ምናምን ብያለሁኝ እንደነገርኳችሁ። ሲመጣ ደግሞ በጣም ብዙ ስሜቶች እንደሚያሳየኝ ባለሙሉ ተስፋ ነኝ፣ እርግጠኛ ነኝ። በዚህ ደግሞ ሰው እስከዛ ድረስ ሰፖርት ስላረከኝ ስለተባበርከኝ ቴንኪዩ። ሲቀጥል ደግሞ አይ ቲንክ 4 ቀን የቀረን ወደ ጉዟችን ልንሄድ ማለት ነው የሚሰው። ስለዚህ በዚች 4 ቀን ውስጥ ሁሉንም ነገር ጨራሼ የሚሄድ ይሆናል እና ደግሞ በደንብ ስሜቱ እንዲሰማው ስለፈለኩኝ ነው። እኔ ታመምኩትን፣ እኔ የተከፋሁትን፣ እኔ ያዘንኩትን ሀዘን፣ እኔ የተሰማኝን ስሜት በሙሉ እኔ ፊል ያረኩትን ነገሮች በሙሉ በደንብ እንዲረዳቸው እንዲያያቸው ስለፈለኩኝ ነው ይሄንን ነገር ያደረኩት። ያው ማድረጌ ትክክል ነው ብዬ ባላስብም፣ ነገር ግን አንዳንድ ጊዜ ሰዎች እየጎዷችሁ ወይም ደግሞ እያሳመሟችሁ ቁስላችሁን በጣም እየተጫኑት አይዟችሁ ሊሏችሁ ይሞክራሉ እና ያንን ስሜት በደንብ ፊል እንዲያደርገው ስለፈለኩኝ ይህንን ነገር ያደረግኩትኝ። ያው በማድረጌ ምንም አይነት ትክክል ነኝ ብዬ አላስብም፣ ግን ደግሞ ስሜቱን በደንብ እንዲያውቀው ስለፈለኩኝ ብቻ ነው ይሄን ነገር ያደረግኩት። እና ደግሞ ያው ትናንትና እንደተናገርኩት ቪዲዮም ላይ ከሆነ እናወራለን ምናምን ብዬው ነበረ፣ ነገር ግን ምንም ያወራሁት ነገር የለም። እንዳያችሁት ነው። እነሱም ሌላ ሀሳብ ነበረ አስበው የመጡት። እኔ በትንሹም ቢሆን የገባኝ መሰለኝ በሰዓቱ። ምክንያቱም ያው
የሆነ ነገር ካላሰቡ ከጽጌ ጋር በእርግጠኝነት እንደማይመጡ ስለማቅ ከዚህም በፊት ያየሁት ነገር ስለሆነ ያው እሷም የሆነ ነገር ማድረግ ስለምትፈልግ ወይም ደግሞ ስለፈለገች ነው አብረው የሚመጡት። ያንን ነገር ስለገባኝ ምንም ላወራው አልፈለኩም። እንደገና ደግሞ ዛሬ ያሰብኩትን ነገር እንዲያይም ስለፈለኩኝ ጭምር ነው እናወራለን ብዬ ላስቀረው የፈለኩት ማለት ነው። ስለዚህ አሁን ከዚህ በላይ መቀጠል አለብኝ ብዬ አላስብም። ሁሉም ነገር አክቷል፣ አክትሟል ማለት ያው ከዚህ በኋላ ከይሳቅ ጋር እንደዚህ እንደዛ ምናምን እያልኩኝ እሱን ሌላ ነገር ውስጥ ማስገባት አልፈልግም። ይሳቅንም አብርሽንም ከዚህ በኋላ ሌሎች ነገሮች ውስጥ ማስገባት አልፈልግም። እስከዛሬ ያደረኩት ነገር በቂ ሆኖ ስላገኘሁት ማለት ነው። እና በነገራችን ላይ ሰው በጣም ፈርቷል እዚህ ለመምጣት ምክንያቱም ቤት ውስጥ መገኘት ምናምን አብርሽ ባለበት ምናምን መገኘት በጣም ፈርቷል። በጣም ማለት ነው። በግድ ነው ያሳመንኩት። እባክህን የዛሬን ብቻ ነው ያልኩትኝ። ያው በእርግጥ ኢሶ ለእንደዚህ አይነት ነገር ምናምን ብቻ ሳይሆን ብዙ ነገር ሰፖርት አድርጎኛል እንደነገርኳችሁ። ይሄ ቅድሚያ የነገርኳችሁ ነገሮች በሙሉ ማለት ነው። ከዛ በፊት ያው ለመጀመሪያ ቀን እኔና እሱ ስንገናኝ የነገርኳችሁ ነገር አለ። በዛን ታይም የሆነ የተጎዳሁበት የተከፋሁበት ምናምን ነገሮች ነበሩና እነዛን ነገሮች እንድረሳቸው በጣም በብዙ መንገድ ሰፖርት አድርጎኛል እና ያንን ነገር ራሱ ይህንን ጓደኝነታችንን ምናምን በደንብ የምናስቀጥለው ይሆናል ብዬ ተስፋ አድርጋለሁኝ። እንግዲህ ይህንንም ነገር ብዙ ነገር ሰፖርት አድርጎኛል እንደነገርኳችሁ። ብዙ ነገር የተባበረኝ ነገር አለ ማለት ላይክ ቪዲዮ ላይ ከምታዩት ባሻገር ማለት ነው። በጣም በብዙ ነገር ሰፖርት አድርጎኛል። ሁሉም ነገር ያው ቪዲዮ ላይ ይዤ መቅረብ አልችልም። ቀን በቀን የሚፈጠሩትን ነገሮች ቪዲዮ ላይ ይዤ መቅረብ ስለማልችል እንጂ እጅግ በጣም በብዙ ነገሮች ረድቶኛል ማለት ነው። ስለዚህ ይህንን ምንድነው ደስ የሚል ጓደኝነታችንን በእርግጠኝነት እዛም ሄደን የምናስቀጥል ይሆናል። እሱም እንደምታውቁት ያው ዩቲዩብ ከፍቷል፣ እኔም እንደዚሁ አለኝ። ስለዚህ በዛም በደንብ የምንገናኝ ይሆናል። አብረን ቆንጆ ቆንጆ ቪዲዮችን የምንሰራላችሁ ይሆናል ማለት ነው። በነገራችን ላይ ከደወልኩለት ቆይቻለሁኝ እና እሱ ይመጣ ይመስለኛል። ይግቡ፣ ክፍት ነው። አብረሽ እንደሆን ይሶ ዌልካም ግባ። ቤት ጠራው። አይዞህ ንንሽ ደህና ነህ? አለክ አለን ይመስገን። ግባ ና ቁጭ በል። እሳቱ እንዳይቀጥልሽ ነው አንቺ በዚህ በኩል ይሄ እኮ እንትን ነው የምርሳት መሰለህ እንዴ? ወይስ ሙድ እያስክ ነው? ቁጭ በል። እንዴት ነህ? አለሁ ደህና ነሽ? አለልኝ አለሁ ፈጣሪ ይመስገን። በጣም ማለት ፍርሃቱ አለቀቀኝ። አይዞህ ያጋጥማል አለ ቤት ማለት ስላስገደድሽኝ እንጂ መምጣት አልፈለኩኝም ነበር። የእውነት እሱን እንግዲህ አንዴ ተስማምታል፣ ምንም ማድረግ አይቻልም። ደህና ነሽ? አለሁልህ። እንዴት ነህ አንተ? ፈጣሪ ይመስገን። ራሴን አሞኛል ብለሽኝ ነበር። ደህና ነሽ? አሁን ደህና ነኝ፣ ተሽሎኛል በደንብ። ጉዞ እንዴት ነበር? ወደዚህ ስትመጣ ምናምን ያለው ሙቀት ትላለህ። በጣም ነው የሚያስብ ማለት ጭንቀቴ ሁላ ምናምን የሰው ቤት አሁን ለመምጣት ትንሽ ነው፣ ግን የመጣውን እንቀበላለሁ ብዬ ነው የመጣሁት። ምንም ነገር ቢፈጠር ብዬ። አዎ እንግዲህ በደንብ አድርገን ማለት እኔ እንጃ ምን ማለት እንዳለብኝ የተያዘው ዛሬ። አይዞህ ችግር የለውም ማለት በቃ እንዳስረዳውክ ነው። ሁሉም ነገር እንደምታውቀው ነው ከበፊትም ጀምሮ ማለት ነው። እኔ ከነገርኩህ ውጪም አንተ ብዙ ያያቸው ነገሮች አሉ ምናምን ምን አይነት ስሜት ውስጥ እንደነበርኩኝ ታውቃለህ። እና ከዛ ስሜት ግን እንድወጣ ስላደረከኝ ባይዘው እጅግ በጣም አድርጌ ነው የማመሰግንህ ደጋግሜ ማለት ነው። እንዳታመሰግኝም ብትለኝም ቴንኪው ደጋግሜ። ምክንያቱም በዛ ሰዓት እኔና ፈጣሪ ነን በቃ እንዴት ብዬ ላስረዳ፣ በጣም እየተጨነኩኝ ምናምን ለምን ምናምን የምልበት ሰዓት ላይ አንተን የመሰለ ጥሩ ጓደኛ ጥሩ ወዳጅ ፈጣሪ ሰጠኝ ማለት ነው። እና ያንን ጊዜ በደንብ ማለፍ እንድችል ስለረዳኸኝ በደንብ አድርጌ አመሰግናለሁኝ። እና ይህንን ጓደኝነታችንን ወዳጅነታችንን በደንብ አድርገን አብረንም እንደምናስቀጥለው ባለሙሉ ተስፋ ነኝ። አይደለ? በደንብ ምንም ጥርጥር የለውም። እሱ እርግጥ በደስታ በደንብ እና እንደምታውቀው ትንሽ ቀን ይቀረን፣ 1-4 ቀን
ምንም 3 ቀን 4 ቀን መሰለኝ። አዎ። እና ዝግጅት እንዴት ነው ታዲያ? ሁሉ ነገር ሬዲ? አዎ። ሚጥሚጣው፣ በርበሬው፣ ሽሮ ተዘጋጅቷል። ደስ ይላል። እንዴ ቆይ በጣም ችግርሽ ደግሞ ማለት ነው በቃ ሲስተር ታዘጋጃለች ሲልሽ ዝም እንዴት አረጋች ላግዛት ወይ ምናምን የለም እንዴ አንተ እኮ ነህ ምንም ነገር እንዳታረጊ መጨነቅ የለብሽም ምናምን ብለህ ሁሉንም ስትዘጋው በቃ እንትና አበሾች ደግሞ አለን እኮ ለአፋችን ዝም ብለን አይደለ ወይ ምን ነው እንዴት ነው ላግዝ ምናምን የለም አለ እኮ እንደዛ ይባላል። ዝም ብሎ በቃ ከሆነ በኋላ ቀሩን አግዛለሁ ከጨረሰች በኋላ አለቀውሉ እንዴ ፌስታል ውስጥ ከታ ምናምን አሽጋ ቁጭ አድርጋለች እኮ